ወልፎቹ ሊቨርፑልን ነከሱት ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልፍዞች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሪንክ እንዳይረሳ። ይመቻል። አረ ምንድነው? ቆይ በወልቭስ በወያለው ስቄ ነው። ግራ ገባኝ እኮ መሐመድ ሳላ እንኳን በጾም አንጀቱ አግብቶ ወደ ጨዋታው መልሶን መከላከል እንኳን ያቅተናል። ይሄ የኮሰመነ የኮረነሰ ቡድን መውረዱን ያረጋገጠ እኛ ላይ ሲመጣ አይታችኋል አይደል? ቻምፒየንስ ሊግ ፋይናል ነው የሚያስመስሉት። ወልቭስ የዋንጫ ቡድን ነው የሚመስለው። የምሬ ነው የምላችሁ። ሊጉን እየመራ ያለ የሚመስለው ወልቭስ ነው። ኧረ በስመ አብ! ምን አይነት የኮሰመነ ቲም ነው በእናታችሁ! ምን አይነት ቆሽት የሚያሳርር ቲም ነው ግን ዘንድሮ። የምር ወያላውና ትርፌ ሂዱብኝ። የፈላው ደጋፊዎች፣ ሊቨርፑል ደጋፊዎች እንዳትከላከሉብኝ ሂዱብኝ። ዛሬ የምር ወደጄ ገብቼበታለሁ። ምን ላድርግ? አልቀይረው እንግዲህ ምን ላድርግ? መቻል ነው መቃጠል ነው። የምሬን ነው የምላችሁ። መንገብገብ ነው። ምንም በሄደብኝ አሁን ሄደብኝ። ወያላው ትርፌ ምናምን ይመቻችሁ፣ ሂዱብኝ። እንደፈራሁት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውቷል። ይህን ክለብ አቅልለን ማየት አረም አትረቡም ተጫዋቾቹ በሙሉ። አረ በስመ አብ! እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ! እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይህንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። ሲጀመር ኮዲ ጋክፖ ዛሬ የወልቭስ ተጫዋች ሆኖ ነው ያመሸው። ወይ አጠቃ ወይ ድሪብል አያደርግ፣ በደንብ አይከላከል። ስልችት ያለኝ ተጫዋች። ይሄን ኳስ ምን ነው በእግር ባስነካው። ከርቲስ ጆንስ እኮ በደረቱ ያስቆጥሯል። ቀጣይ ከዚህ ተኩላ ከሆነ ክለብ ጋር ነው የምንጫወተው። ሰከንዳፍ እንደዛ ቅጥቅጥ እያደረግን እያጠቃን እየደበደብ ነው። ተከላክሎ መጨረሻ ላይ ሰራለን አሰልጣኝ። እነዛን ተጫዋቾች ቀይሮ በቃ ታክቲኩ ይመቸው። በእውነት ነው የምላችሁ። የኛው አሰልጣኝ ነው እንጂ አይደንቲቲው የጠፋው። በእውነት እጅግ በጣም ያስቆጫል። ይሄን ተጫዋች ሳላ ሲያገባን የራሱ ካምባክ እኮ ጠብቄያለሁ መቤቴን። ለማንኛውም ያሁኑ የፊት ለፊታችን አርብ ከዚህ ክለብ ጋር በድጋሚ ጨዋታ አለን። እዛ ላይ መበቀል ነው ይሄንን ክለብ የምፈልገው። ከአሰልጣኙ ትልቅ ነገር ይጠበቃል። እንዲሁም ከተጫዋቾቹ በዛሬው ጨዋታ ኤኪቲኬ ምናምን ሲለፉ የነበሩ ብዙ ተጫዋቾች አሉ። ግን እንደዛውም ደግሞ ስተት ኩናቲያችን ኳስ እንደዛ ታከል አንድሬ ላይ አትወርድበትም ነበር። እጅግ በጣም ቀጥል ያደርጋል እሱ ራሱ። ለማንኛውም ፋሚሊ አርብ ዕለት ይሄንን ክለብ መበቀል አለብን። መበቀል አልወጣልኝም። ነጥብ መጣላችን በሊጉ አስጠልቶኝ አናዶኛል። እውነት ሊቪያንስ ይኸው እስከዚህ ለሊሳ ድረስ ቁጭ ብለን ተቃጥለን ልንተኛ ነው ማለት ነውና በእጃችን አስገብተን የነበረውን የቶፕ 4 ሬስ መልሰን አተነዋል። ነገ አስቶን ቪላ ቼልሲን እንደሚገጥም እያወቅን ፓላስ ከዩናይትድ እንደሆነ እያወቅን ይህንን ነጥብ መጣላችን ዋጋ ያስከፍለናል። ቀጣይ ዓመት አውሮፓ ሻምፒዮንስ ሊግ መጫወት ካልቻልን የዛሬው ጨዋታ ትልቁን ሚና ነው ትልቁን ሚና የሚወስደው የዛሬው ጨዋታ ነውና የዛሬ ጨዋታ ላይ የሰራ ነው ስህተት ማለት ነውና በጊዜ ግራቨንበርግ ቢጫ ማየት ከዛ ቢጫም ካየ በኋላ ራሱ ተጠንቅቆ አለመጫወት ለቅያሬ እንዲዳርግ ያደረገው። ከዛም ውጪ ነሪዮን ጉሟን በዛ በጊዜ እርሊ ቅያሬ ይኸው አብዛኛው የሊቨርፑል ደጋፊ የሚከራከርበት ፖይንት ነው። ነሪዮን ጉሟ ብዙ ታይም ይገባቸዋል እያለና ከኳስ ውጭ ያላቸውን ነገር ዛሬ አይተነዋልና ገና በጣም ብዙ ስራ ይጠበቅባቸዋል ማለት ነውና እነ ኮዲ ጋክፖ ወደፊት
በማጥቃቱ ላይ ስህተት ቢሰሩ እንኳን በመከላከሉ ላይ ምን ያህል ከቨር እንደሚያደርጉት ተመልክተናልና እነ ሪዮንጎማ 15 ደቂቃና 20 ደቂቃ በጣም ብዙ ነው። አሁን ባሉበት ሰዓት ላይ በቂ የሚባል ነው እኔ በማየው ደረጃ ማለት ነው። ሁለተኛውን ጎል ልጁ እንደዛ ኳሱን ይዞት ሲሄድ ምንም አይነት ሴንስና ሞራል አለመኖር ምን ማለት ነው? በዛ ደረጃ ኳሱን መጥቶ ወደ ጎልነት የቀየረው ሪዮንጎማ ማስጣል የሚችለውን ኳስ ነውና ከፊት ለፊት ሌላ ተጫዋቾች አልነበሩም። ተጫዋቾቻችን እየላሸቁ ነው፣ እየሞቱ ነው። ይሄው ዛሬ አብዛኛው ሰው የሚፈልገውን አይነት ቅያሬ አርሊ ቅያሬ ስሎት አደረገ። ዋጋ ከፈልንበት። በቃ ለዛ ነው የኖቲንጋም ፎረስት ጨዋታ ላይ ጨዋታው እንደዛ ቢለዝ እንኳን ቅያሬው እስከ 75 ደቂቃ ድረስ ቆይቶ ውጤት ያመጣው። ሪዮንጎማ ዛሬ 75ኛ ደቂቃ ላይ ቢገባ ኖሮ እስከዛ ድረስ ነጥቡን ይዘነው ጥሩ እየተጫወትንና 75ኛ ደቂቃ ላይ ጥሩ እንኳን ባንጫወት ጨዋታ የመቀየር አቅም ይኖረው ነበር፣ ጎል የማስቆጠር አቅም ይኖረው ነበር። በጊዜ ገባ። የማያውቀው ዓለም ውስጥ ነው የገባው። አይታችሁታል ማለት ነው። የሞከረውን ሙከራ ምን ልታነሱልኝ ትችላላችሁ? አዎ እነዛም ሙከራዎች መደረግ የነበረባቸው ከ75 ደቂቃ በኋላ የሚደርሱ ሙከራዎች ነበሩ። መታገል ነበረብን እስከ 75 ደቂቃ ባሉት ተጫዋቾች ማለት ነው። ከዛ በኋላ ወልቭዝ ያቺ 1 ነጥብ ተስፋው እንድትሆን ማድረግ ነበረብን። በቃ ተስፋው እንድትሆን አላደረግነው። በጊዜ ቀየርን፣ ድክመታችንን አሳየን። ወልቭዝ 3 ነጥብ መውሰድ እንደሚችል አሳየ ነው። ከዛ በኋላ አንዱን አልፈለገም። የፈለገው 3 ነጥብ ነው፣ ወሰደ። አቻ አድርገነው ራሱ አልፈራንም፣ መጥቶ ወሰደብን። አርሊ ቅያሬ ዋጋ ያስከፍለናል። ልክ በዚህ አይነት መንገድ ማለት ነውና ለዛ ነው የተጫዋች ቅያሬ አርኔ ስሎትን የዛሬ ዓመት የምናውቃቸው አርኔ ስሎት 45 ደቂቃ ላይ ተጫዋች የሚቀይረውና 50 ደቂቃ ላይ ተጫዋች የሚቀይረው አርኔ ስሎት 90 ደቂቃ ሙሉ ተጫዋቾችን እያቆየ ሳይቀይር የምንመለከተው ያሉን ተጫዋቾች ሜዳ ላይ ገብተው የሚፈጥሩት ነገር ያን ያህል ስለሆነ ነው። ዛሬ የሚያይ ነው ያንን ነው። ኳሱን ብቻ ኳስ ስንይዝ ብቻ ያለውን ነገር ካያችሁ ሪዮንጎማን አድንቁት። ከዛ ውጪ ግን ከኳስ ውጪ ያለው የምንመለከት ከሆነ ግን ዛሬ ዋጋ ከፍለናል። እርሊ በቀየር ነው ቅያሬ። ይሄን ነው ዛሬ ተመለከቱ። በጣም የሚያበሳ መድኃኔዓለም አባቴ እዛ የባርሳ ጨዋታ ቁጭ ብዬ ያለው ሼባው ቀለለ። ረበዘባ 1-0 ሲመራ ደስ አለኝና ሳላ ሲያገባ ሼባው እንደለመደው ካምባክ ሊሰራ ነው ስል ሰጠት ወይ ወልቭዝ ምን አርገንላችሁ ነው እንደዚህ አይነት ውለታ? ማቲያስ ኩኛን ሰጡን። ገና የሱን ውለታ ሳንጨርስ ያንን ፎቃቃው እያላ ሰጠት። አስቶን ቪላን ሰጠት። አሁን ደግሞ ሼባውን ወስደው አረ በጾም እንደዚህ አይነት ደስታ ምንድነው? ፈጣሪ ልክ አይደለም። በጾም እንደዚህ አይነት ደስታ ምን አይነት ደስታ ነው? ሼባው ጨጓራህን ፍቄልህ አላቅማ። እኔ ጨጓራን ስፍቅልህ ደግሞ ዋር ነኝ። ከዛ እቺን ሰክ ታርጋ ጨጓራህ ላይ ተኛ። አርኔ ስሎትን አታባሩትም፣ ታባሩታላችሁ።